ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። በአውሮፓ ሻምፒየንስ ሊግ ምሽት 5 ሰዓት በሜዳው ስታንፎርድ ብሪጅ የቆጵሮሱን ክለብ ፓፎስን ያስተናገደው ቼልሲ 1-0 በማሸነፍ ጣፋጭ 3 ነጥብ ወደ ካዝናው ማስገባት ችሏል። የብረት አጥር ይዘው የገቡት የፓፎስ ተከላካዮችና ተጫዋቾች እጅ አልሰጥም ብለው በርካታ ደቂቃዎች ሙሉ ለሙሉ ዘግተው ቢጫወቱም በመጨረሻም በካይሴዶ ባስቆጠራት ጎል ቼልሲ 1-0 እንግዲህ ማሸነፍ ችሏል። የፓፎስም የመከላከል ግንብም ሊሰብር ችሏል። ጨዋታው ምን ይመስል ነበር የሚለውን ጉዳይ እንመለከታለን። አብራችሁን ቆዩ። ሮብ ምሽት 5 ሰዓት በሜዳው ስታንፎርድ ብሪጅ የቆጵሮሱን ክለብ ያስተናገደው ቼልሲ እንግዲህ 1-0 በማሸነፍ ነጥቡን ማሻሻል ችሏል። እጅግ አስፈላጊ የተባለውን ጣፋጭ 3 ነጥብም ወደ ካዝናው ማስገባት ችሏል። አሰልጣኝ ሊያም ሮዚኒየር የመጀመሪያው ከቼልሲ ጋር ያደረጉት የመጀመሪያው የአውሮፓ ሻምፒየንስ ሊግ ጨዋታቸውን በድል ጀምረዋል። የእንግሊዝ ፕሪሚየር ሊግ ጨዋታቸውን እንደዚሁ ብሬንትፎርድን 2-0 በማሸነፍ በድል የጀመሩት አሰልጣኝ ሊያም ሮዚኒየር የአውሮፓ ሻምፒየንስ ሊግንም እንደዚሁ ፓፎስን 1-0 በማሸነፍ እንግዲህ የሻምፒየንስ ሊግ ጨዋታቸውን በድል መጀመር ችሏል። በዚህም ቼልሲ ከነበረበት 13ኛ ደረጃ ወደ 8ኛ ደረጃ በመምጣት እንግዲህ አስደናቂ እንቅስቃሴ ላይ ይገኛል። ቼልሲ በሜዳው ስታንፎርድ ብሪጅ ጨዋታውን እንደማድረጉና እንደዚሁም ደግሞ ፓፎስ የተባለው ክለብ ያናህል በአውሮፓ ትልቅ እውቅና ያለው ክለብ አለመሆኑን ተከትሎ ቼልሲ በሰፊ የጎል ልዩነት ጨዋታውን ሊያሸንፍ ይችላል የሚሉ መላምቶች ነበሩ። ነገር ግን ሜዳ ላይ ያንን አልተመለከትንም። የፓፎስ ተጫዋቾች ሙሉ ለሙሉ የቼልሲን ተጫዋቾች ማርክ በማድረግ 11ዱም የፓፎስ ተጫዋቾች ሙሉ ለሙሉ ጊዜያቸውን በመከላከል ላይ በማተኮር ቼልሲን ነጥብ ለማስጣል ከፍተኛ ጥረት ቢያደርጉም በመጨረሻ እንግዲህ ካይሴዶ ባስቆጠራት ጎል እጅ መስጠት ችሏልና ቼልሲ በዚህ አይነት ጥቅጥቅ ባለ የመከላከል ጨዋታ ይዞ በገባ ቲም ላይ እንግዲህ 1-0 ቢሆን ዋናው 3 ነጥብ ነውና 1-0 በማሸነፍ እንግዲህ እጅግ አስፈላጊ የተባለውን ወሳኝ 3 ነጥብ ማሸነፍ ችሏል። እንግዲህ አሰልጣኙ የተለየ የአሰላለፍ ፎርሜሽን ይዘው ገብተው ነበረ። በሜዳ ላይ እንግዲህ ጆርጊንሰንን በበረኛነት ተጠቅመዋል። ሳንቼዝ ነበረ እንግዲህ የቼልሲ በብዙ ትልልቅ ጨዋታዎች ላይ የምናውቀው። ነገር ግን አሰልጣኝ ሊያም ሮዚኒየር ጆርጊንሰንን በረኛ አድርገው ወደ ሜዳ ማስገባት ችሏል። ጉስቶን እንደዚሁ በቋሚነት አሰልፈው ነበረ። ጉስቶ ባለፉት ጨዋታዎች በጉዳት ምክንያት እንዳልተሰለፈ ይታወቃል። በዚህኛው ጨዋታ የቋሚነት እድል ሰጥተውታል። በተከላካይ ቦታ ጉስቶ ፎፋና ባዲያሽሊንና ጆሬል ሃቶን ተጠቅመዋል። መሀል ላይ ጀምስንና ካይሴዶን የተጠቀሙ ሲሆን እንደዚሁም ፔድሮ ኔቶ፣ ኢንዞ ፈርናንዴዝ እና አሌሃንድሮ ጋርናቾን እንደዚሁ በመስመር በኩል ተጠቅመዋል። ዴላፕን የብቸኛ የቼልሲ የፊት መስመር አጥቂ አድርገው እንግዲህ ወደ ሜዳ ሊገቡ ችሏል ማለት ነው። የመጀመሪያውን 45 ደቂቃ ስንመለከት ቼልሲ ሙሉ ለሙሉ የጨዋታ ብልጫ የወሰደበት ጨዋታ ነበረ። ምንም እንኳን የፓፎስ ተከላካዮች ጥቅጥቅ ብለው ቢጫወቱም ቼልሲዎች ለማስከፈት ከፍተኛ ጥረት አድርገዋል። አልፎ አልፎ ሙከራዎችንም ሲያደርጉ ነበረ። ነገር ግን እንግዲህ ጎል ሳያስቆጥሩ የመጀመሪያው አጋማሽ 0-0 በሆነ ውጤት ሊጠናቀቅ ችሏል። እንግዲህ የቼልሲ ተጫዋቾች እያንዳንዱን የስፔስ ለማስከፈት ከፍተኛ ጥረት አድርገዋል። በመስመር በኩል በጋርናቾ በኩል ጥረቶች ተደርገዋል። ኔቶ ፔድሮ በኩል እንደዚሁ እያታለለ በማለፍ ክሮሶችን በማድረግ ጎሎችን ለማስቆጠር የቼልሲ ተጫዋቾች የሚቻላቸውን ሁሉ አድርገው ነበር። ነገር ግን የብረት አጥር ይዘው የገቡት የፓፎስ ተከላካዮች እያንዳንዱን የቼልሲ ተጫዋቾች እንቅስቃሴ በመመከት እንግዲህ ጎል እንዳይቆጠርባቸው ከፍተኛ መስዋዕትነት ከፍለዋል ብሎ መናገር ይቻላል። ጀምስ አስደናቂ ሙከራ ማድረግ ችሎ ነበረ። የመጀመሪያው የቼልሲ ሙከራ በጀምስ ነበረ። በመጀመሪያው አጋማሽ የተገኘው ጥሩ የሚባል አክሮ የመታው ኳስ ወደ ውጪ ሊወጣ ችሏል። እንደዚሁም ኢንዞ ፈርናንዴዝ ጎል ማስቆጠር ችሎ ነበር እንደዚሁ በመጀመሪያ አጋማሽ። ነገር ግን ብዙም ግልጽ ባልሆነ ምክንያት ጎሉ ተሽሯል። ምናልባትም ትንሽ ፋውል ተሰርቷል ጨዋታው ላይ በሚል የተቆጠረውን ጎል ዳኛው ሊሽረው ችሏል። ምንም እንኳን ጎሉ ያን ያህል ትልቅ ፋውል ነው ብሎ ለተመለከለ ገለልተኛ ተመልካች ያን ያህል ትልቅ ፋውል አልነበረም። ነገር ግን ዳኛው ጎሉን
ሊሽሩ ችሏልና ቼልሲ መምራት የሚችልበትን እድል በዳኛው ምክንያት ተሰናክሏል ማለት ነው። የቼልሲ ተጫዋቾች በግራ በቀኝ በክንፍ በመሃል በሁሉም አቅጣጫ እንግዲህ ለማጥቃት ጥረት አድርገዋል። በሁሉም በኩል ጨዋታውን ዶሚኔት አድርገው ጎሎችን ለማስቆጠር ጥረዋል። ነገር ግን የፓፎስ ተከላካዮች በከፍተኛ ሁኔታ በመከላከል እያንዳንዱን የቼልሲ ተጫዋች ማርክ በማድረግ ስፔሶችን በማጥበብ እንደዚሁም እያንዳንዱን እንግዲህ የሚያደርጉትን እንቅስቃሴ በቡድንና በተናጠል እንግዲህ ከፍተኛ ትንቅንቅ በማድረግ ጎሎች እንዳይቆጠሩባቸው ማድረግ ችሏል። ካይሴዶ አስደናቂ የተባለ ሙከራ አድርጓል ከረፍት በፊት። እንግዲህ በዋናነት እነዚህ 3 ሙከራዎች ለጎል የቀረቡ ሙከራዎች ቼልሲ ማድረግ ችሎ ነበረ። ነገር ግን እንዳልኳችሁ ጥቅጥቅ ባለ በመከላከል የብረት ግንብ በሚመስል ሁኔታ የፓፎስ ተከላካዮች ምንም አይነት ስፔስ ባለመስጠታቸው ጨዋታው እንግዲህ ከረፍት በፊት 0-0 ሊጠናቀቅ ችሏል ማለት ነው። ከረፍት በኋላ አሰልጣኝ ሊያም ሮዚኔር ቅያሬዎችን ማድረግ ችሏል። ያልተለመደ ቅያሬ ማድረግ ችሏል። ገና ከመጀመሪያው በረኛው ሳንቼዝን አስወጥተው ጆርጊንሰንን ወደ ሜዳ ማስገባት ችሏል። ምናልባት በጉዳት ምክንያት ሊሆን ይችላል። ምክንያቱም በረኛ የሚቀየርበት በዛ ሰዓት በረኛ መቀየር ያን ያህል አስፈላጊ ነው ብሎ መናገር አይቻልም። ስለዚህ ጆርጊንሰንን በማስወጣት ሳንቼዝን ማስገባት ችሏል። እንደዚሁም ጀምስን አስወጥተው ስቲቫኦ ዊሊያንን እንግዲህ ወደ ሜዳ ማስገባት ችሏል። ጨዋታው እውነት ለመናገር ስቲቫኦ ዊሊያንን ይፈልግ ነበር። ምክንያቱም ድሪብል በማድረግ በፍጥነት ተከላካዮችን በማስጨነቅ ምናልባትም የፓፎስ ጥቅጥቅ ያለውን መከላከል ሊሰብሩ ይችላል ተብሎ ከሚታሰቡ ተጫዋቾች አንዱ ስቲቫኦ ዊሊያም ነበርና አሰልጣኙ በተገቢው ሰዓት ተገቢውን ቅያሬ ነው ያደረጉት። ስቲቫኦን ወደ ሜዳ ማስገባት ችሏል ማለት ነው። እንደተገመተው ስቲቫኦ ወደ ሜዳ ከገባ በኋላ አስደናቂ እንቅስቃሴ ሲያደርግ ተመልክተናል። ተከላካዮችን ሲያጨናንቅ ነበረ። ጥቅጥቅ ያለውን የፓፎስ ተከላካይ ለመክፈት ጥረት አድርጓል። በዚህም እንግዲህ አስደናቂ ሙከራ ለጎል የቀረበ ሙከራ ማድረግ ችሎ ነበረ። ነገር ግን በረኛው የፓፎሱ በረኛ ኳሷን ሊያድናት ችሏል። እውነት ለመናገር የፓፎሱ በረኛ በምሽቱ ጨዋታ ላይ አስደናቂ እንቅስቃሴ ሲያሳይ ነበር። በርካታ ሙከራዎች ተደርገውበት እያንዳንዱን ሙከራ ሲያከሽፍ ተመልክተናልና የፓፎሱ በረኛ በምሽቱ ጨዋታ ያሳየው ጀግንነትን አለማድነቅ ንፉግነት ይመስለኛል። እንግዲህ ስቲቫኦ ዊሊያንስ ተቀይሮ ከገባ በኋላ አስደናቂ ሙከራ አድርጎ በቼልሲ ጥሩ መነቃቃትን እንዲፈጥር ማድረግ ችሎ ነበረ። ነገር ግን አሁንም ጎል ሊቆጠር አልቻለም ነበር። እንግዲህ ቼልሲ ተሳክቶለት 78ኛው ደቂቃ ላይ ሞሰስ ካይሴዶ እንግዲህ ከኮርና የተመታ ኳስ ነበረ። ከዛ ተጨራርፎ የነበረውን ኳስ በግሩም ሁኔታ በጭንቅላት በማስቆጠር ቼልሲን 1-0 እንዲመራ አስችሎታል ማለት ነው። ይሄ ለቼልሲ እጅግ ወሳኝ የተባለ ጎል ነው ያስቆጠረው ሞሰስ ካይሴዶ። ከዛ በፊትም በርካታ ሙከራዎችን ማድረግ ችሎ ነበረ። ለጎልና የቀረቡ 2 ትልልቅ ሙከራዎች ማድረግ ችሏል። ነገር ግን በረኛው ሊያድንበት ችሏል። እንደዚሁም ዲፍሌክት ሆኖ ወደ ውጭ ወጥቶበት ነበር። 3ኛው ሙከራው ነው እንግዲህ ተሳክቶለት 78ኛው ደቂቃ ላይ በቴስታ ጎል በማስቆጠር ቼልሲ መሪ አድርጓል። ይህ ጎል ሲቆጠር የቼልሲ ደጋፊዎች በከፍተኛ ሁኔታ ደስታ ሲገልጹ ተስተውሏል። ምክንያቱም ጨዋታው 0-0 ያልቅ ይሁን የሚል ፍራቻ ነበረ። እኔን ጨምሮ በብዙ የቼልሲ ደጋፊዎች ዘንድ ይህ ጨዋታ በ0-0 በሆነ ውጤት ሊያበቃ ይችላል የሚል ፍራቻ ነበር። ምክንያቱም የፓፎስ ተከላካዮች 10ሩም ተጫዋች ፔናልቲ ቦክስ ውስጥ ሲከላከሉ ነበርና ምናልባትም ክፍተት መፍጠር የማይቻል ከሆነ ቼልሲ ነጥብ የሚጥልበት እድል ይፈጠራል የሚል ስጋት ነበር። በዚህ ስጋት ተኩኖ ነው እንግዲህ ሞሰስ ካይሴዶ የቼልሲ ደጋፊዎችን ቀልብ ያራሰ ልብ ያራሰ አስደናቂ ጎል በማስቆጠር 1-0 ቼልሲን እንዲመራ ማድረግ ችሏል ማለት ነው። ቼልሲ እንደ መጀመሪያውም ሁሉ ጨዋታውን ሙሉ ለሙሉ በመቆጣጠር በፍጥነት ወደ ጎል በመድረስ በክንፍ በኩል የፓፎስን ተከላካዮች ሁሉም የቼልሲ ተጫዋቾች እያስጨነቁ ጥሩ ምሽትን አሳልፈዋል። ነገር ግን ተጨማሪ ጎል መቆጠር አልቻለም። አሰልጣኝ ሊያም ሮዚኔር ቅያሬዎችን ማድረጋቸውን ቀጥለው ነበር። በሁለተኛ 45 ሃቶን አስወጥተው ማርክ ኩኩሪያን አስገባ
አስገብቷል። ዴላፕን አስወጥተው ጂኦ ፔድሮን ወደ ሜዳ ማስገባት ችለው ነበር። እንደዚሁም አሌሃንድሮ ጋርናቾን አስወጥተው ጊተንስን ወደ ሜዳ አስገብተው ቼልሲ በትልቁ እንዲያጠቃና ተጨማሪ ጎል እንዲያስቆጥር የራሳቸውን ሚና ተጫውተዋል። ጥሩ የሚባል ቅያሬም አድርጓል። ነገር ግን ተጨማሪ ጎል መቆጠር አልቻለም። እንደ ጨዋታ ግን ቼልሲ በጥሩ ሁኔታ በመጫወት ጥሩ ምሽትን አሳልፏል ብሎ መናገር ይቻላል። ቼልሲ በሁሉም ረገድ አስደናቂ ምሽት ነው ያሳልፈው። ዘ ኦንሊ ቲንግ ማለት ቼልሲ የነበረበት ድክመት የፓፎስን ተከላካዮች ሰብሮ 3 እና 4 ጎሎችን ብቻ ነው ማስቆጠር ያልቻሉት እንጂ በሁሉም ረገድ ጨዋታውን ዶሚኔት አድርገው የቼልሲ ተጫዋቾች በሁሉም ረገድ ተሽለው ተገኝተው ነበር። ለምሳሌ እስኪ ስታቱን ስንመለከት የነበረው አጠቃላይ ቁጥራዊ አሃዝን እንኳን ስንመለከት ወደ ጎል ቼልሲ 18 ሙከራ ማድረግ ችሏል። ይሄ እንግዲህ ትልቅ ሙከራ ነው። ቼልሲ ምን ያህል ጨዋታውን በጣም ተቆጣጥሮት እንደነበረና ምን ያህል ጨዋታውን በደንብ ፕረስ አድርጎት እንደነበር የሚያሳይ ነው። 18 ሙከራ ቀላል የሚባል ሙከራ አይደለም። ፓፎሶች መሞከር የቻሉት 3 ሙከራዎችን ብቻ ነው። እንደዚሁም ኦን ታርጌት ቀጥታ ወደ ጎል በመሞከር ቼልሲ 7 ሙከራ ማድረግ ችሏል። ፓፎሶች 2 ሙከራ ማድረግ ብቻ ነው የቻሉት። እንደዚሁም በኳስ ቁጥጥር ቼልሲ ፍጹም የበላይ ነበረ። 68 ለ32 ፖዚሽን ቼልሲ ሊበልጥ ችሏል። እንደዚሁም ኮርና ቼልሲ 15 ኮርና ማግኘት ችሏል። ፓፎሶች 2 ኮርና ነው ማግኘት የቻሉትና ቼልሲ በማጥቃቱ ረገድ ምን ያህል ከፍተኛ ጫና ፈጥሮ እንደነበር የሚያሳይ ነው። 15 ኮርናዎችን ማግኘት ችሏል። ፋውል 6 የቼልሲ ተጫዋቾች ሲሰሩ ፓፎሶች 9 ፋውሎችን መስራት ችሏል። ቢጫ ካርድ የቼልሲ 2 ተጫዋቾች ቢጫ ካርድ ማግኘት ችሏል። እንደዚሁም የፓፎስ 3 ተጫዋቾች ቢጫ ካርድ ማግኘት ችሏል። በአጠቃላይ ስታቱ ይህን ይመስላል። እንግዲህ ቼልሲ በሁሉም ረገድ ስኬታማ ምሽትን አሳልፏል። በርካታ ጎሎችን አለማስቆጠሩ ካልሆነ በስተቀር በጨዋታ የበላይነት ፕረስ በማድረግ በቦል ፖሰሽን ወደ ጎል ሙከራ በማድረግ በሁሉም ረገድ አስደናቂውን ቼልሲ ልንመለከት ችለናል። እንግዲህ ቼልሲ ይህንን ጣፋጭ 3 ነጥብ ማግኘቱን ተከትሎ ከነበረበት 13ኛ ደረጃ ወደ 8ኛ ደረጃ ላይ መምጣት ችሏል። 13 ነጥብ በመያዝ 8ኛ ደረጃን ተቆጣጥሯል። ይህም ቼልሲ በሚቀጥለው ሳምንት ናፖሊን የሚያሸንፍ ከሆነ በሚቀጥለው የሻምፒየንስ ሊግ ጨዋታ ማለት ነው ናፖሊን የሚያሸንፍ ከሆነ ቀጥታ ሌላ ጨዋታ ሳይኖርበት ወደ 16ቱ ቀጥታ የሚያልፍ ይሆናል ማለት ነው። በአዲሱ የአውሮፓ ሻምፒየንስ ሊግ ፎርማት መሰረት ከ1 እስከ 8 የሚያልፉ ክለቦች ቀጥታ 16ቱን የሚቀላቀሉ ይሆናሉ። ቼልሲም ይህንን ጉዞ ተያይዞታል ማለት ነው። 8ኛ ደረጃ ላይ ተቀምጧል። ኢቭን ፊት ለፊቱ ላይ ያሉት እነ ኒውካስትል ፒኤስጂ ናቸው። እነሱም 13 ነጥብ ነው ያላቸው። ነገር ግን ያላቸው የጎል ልዩነት ከቼልሲ ጋር ሰፊ ስለሆነ ብቻ ነው 7ና 6ኛ ላይ መቀመጥ የቻሉት። ቼልሲ እንግዲህ በጎል ተበልጦ ነው 8ኛ ደረጃ ላይ መቀመጥ የቻለው። እንግዲህ ቼልሲ በቀጣይ የአውሮፓ ሻምፒየንስ ሊግ ናፖሊን ወደ ጣሊያን በመምራት ከናፖሊን ጋር ይፋለማል። ይህንን ጨዋታ የሚያሸንፍ ከሆነ በቀጥታ 16ቱን የሚቀላቀል ይሆናል ማለት ነው። አሰልጣኝ ሊያም ሮዚነር ቼልሲን ከተበረከቡ በኋላ ስኬትን እያገኙ ይገኛሉ። ካደረጓቸው እንግዲህ 4 ጨዋታዎች 3ቱን ማሸነፍ ችሏል። በአንዱ ብቻ ነው ሊሸነፉ የቻሉት። እሱም የደርሶ መልስ ጨዋታ ስላለው አልቋል ብሎ መናገር አይቻልም ማለት ነው። በቀጣይ ቅዳሜ ቼልሲ ወደ ክሪስታል ፓላስ ስታዲየም በማቅናት እንግዲህ ከክሪስታል ፓላስ ጋር ይፋለማል። የአሰልጣኝ ሊያም ሮዚነር ሁለተኛ የፕሪሚየር ሊግ ጨዋታቸውን የሚያደርጉ ይሆናል ማለት ነው። እንግዲህ ቼልሲ በአጠቃላይ አሁን ላይ አሰልጣኝ ኢንዞ ማሬስካን ካባረረ ወዲህ ጥሩ የማሸነፍ ስታተስ ላይ ይገኛል። ይህንን የማሸነፍ ሜንታሊቲ ያስቀጥላሉ የሚለው ነገር በቀጣይ የምንመለከት ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ